ሞተሽ ከተባለ በኋላ ሆድቋ ተቀዶ ብላችሁ ያወራችሁት እራሳችሁ ናችሁ። ለምን ተቀደደ? የመጀመሪያው ሜን ፖይንት። ሲቀጥል ደግሞ እናንተ ከዛ ጋር ስትረከቡ ከዛ ጋር አስከሬ ስትረከቡ ምን አይነት ኃላፊነት ወስዳችሁ ነው? ማናችሁ ስንል ኮሚኒቲ ከሆናችሁ ደግሞ አሁንም ቢሆን አልተከፈለላትም ኢንሹራንስ ሴቭ አያደርግም ብላችሁ እንኳን የምትሉ ከሆነ ለምን ኢንሹራንስ ሴቭ አላደረገውም ብላችሁ ጥያቄ ጠይቃችሁ ሰውየውም በድጋሚ በህጉ ከሞተች የዚህ ሀገር ህግ በጣም ጥብቅ ነው ይጠይቃሉ። እኔ ማውራት እችላለሁ። አንዴ ብትረዳት ሰዎች ነው የሚጠየቁበት። በጣም ነው መናገር እችላለሁ። ሰዎች ለምን ሞተች ተብሎ የሚጠየቅበት ሰውየው አንድ ጊዜ አሁን ይኸውልሽ፣ እኔ አሁን ያደረግኩት ሁላ በጣም እያሳዘነኝ ነው። በጣም እየተንቀጠቀጥኩ ነው ያለው። ለምን ማሳዘን ላይ ለምን ሮጥሽ? ለምን? እሺ እሺ በቃ ደስ ብሎ መሆን አለበት ማለት ነው። አንድ ጊዜ ሀሳብ መጠየቅ ነው። ይሄ ሁሉ ሰው እየወረደ እኛ ሄደን ሁለት ስለዚህ ኃላፊነታችሁን በአግባቡ ወጣን ሰው ገብተን ኩላሊት ሸጣችሁ ነው። ምን አይነት አለሽ? ሰምተሽ አሁን ጂጂ አንቺ ሳራ ምንድነው የምትንጣጭው? መጀመሪያ ሳራ አንቺ ለምንድነው አንዴ ቆይ ማለሽ ተረጋጊ። ቆይ መሲም ሳሪም አንዴ ቆይ ሳሪ ምን ታርጊ ቆይ መሲ መጀመሪያ ሳሪ መጥፎ ቃል ነው ከአንቺ የሚጠበቀው፣ እንዳታወሪ። የእኔ ጥያቄ አሁን ጂጂና አሁን ሳሪ ተንጣጣሽ ያልሻትን ልጅ እኔ ጥያቄ ልጠይቃችሁ። ሳሪ እንዳታወሪ አንቺ ዝም በይ፣ ምክንያት ከአንደበትሽ የሚፈለቅ ቃል ስላለ ነው። ጂጂ የእኔ ጥያቄ ቅድምም ጠይቄያችኋለሁ። ግለሰብ ኤምባሲን የሚያክል ተቋም፣ ኤምባሲ ስራው ይሄ ነው። ኤምባሲን የሚያክል ተቋም እዛ ቁጭ ብሎ ለምን ጂጂ አንቺ ግለሰቧ ለምን በዚህ ደረጃ ትንከራተቻለሽ? አንደኛ ነው። ሁለተኛ ጥያቄ ደግሞ ኤምባሲ እናንተን የእናንተ የጀርባ አጥንት ሆኖ ሰፖርት ሊያደርጋችሁ ይገባል። ሁለተኛ ነው። ሶስተኛ ነገር ደግሞ ጀነራል እናስገቡት። ሶስተኛ ነገር ደግሞ ለምንድን ነው እች ልጅ ለምርመራ ተብሎስ እቃው ከውስጧ ሆዷ ተቀዶ ኩላሊቱ ሁሉ ነገር ወጥቶ ማለት ነው። ጂጂ ይሄ ነገርስ ማን ፈርሞ ሆዷ እንዲከፈት ማን ፈርሞላቸው? ኤምባሲ ስራው ምንድን ነው? እናንተ እንዴት ይሄንን ኃላፊነት ልትደፍሩ ቻላችሁ? ጂጂ እራሳቸው ናቸው መቀደዷን ያወሩት መቀደዷን አወሩ። እኛም ደግሞ ተቀደሉ። አሁን እኔ ማውራቱ ችግር የለውም። ስለተወራ አይደለም መወራት ሳይሆን እውነቱ ነው። ሁሉ ሰው መስማት ካለበት ቆይ አንዴ የተሳሳትኩ ነገር ስላለ ሳርጌ ላረምሽ። ጂጂ መታችሁ ምን አለች? ቆይ ጀነራል አንዴ ቆይ ጂጂ ምን አለች መሰለሽ? መጀመሪያ ሬሳው ስለመከፈቱ ምናምን ያወራችሁ ኩላሊቷ ስለመሰረቁ ምናምን ያወጡት ከውስጥ የወድቃ እንዳወራ ያወጣችሁ መቅዲ ናት። በዋትስአፕ ቮይስ አድርጋችሁ ሪከርዶ አለ። አንደኛ። ሁለተኛ ጂጂን ስጠይቃ ጂጂ ምናለች? መሲ እኔ እንደ አንድ ኢትዮጵያዊ ሰፖርት ላረግ እዚህ ሀገር የኮሚኒቲ አባል ነኝ። ሄድኩኝና ሬሳዋን ፊቷን አሁን ለምሳሌ አስክሬን ከአንገት እችን ብቻ ፊቷን ብቻ ነው ያሳዩኝ ማየት ውስጤ ስላላስቻለኝ ሙሉ አስክሬኗን ግን ያጠበችው ልጅ አለች። እሷን አስገቡ አለች። አጣቢዋ ገባች። አጣቢዋን ስንጠይቃት ከዚህ ከአንገቷ ጀምሮ ሆዷ ታች እንደዚህ እንትናችን ተከፍቷል አለች። እንዴት ተከፈተ ስንላት ለምርመራ ተብሎ ተከፈተ አለች። የሕክምና ውጤት ዶክሜንቱን ስጡን ስንላቸው ጂጂ ላከችልኝና በፒዲኤፍ ለታሜ ላኩለት። ታሜ ያነበበው ጂጂ ያለችውና የሕክምና ማስረጃው ላይ ያለው አንድ አይነት ነው። ምንም ልዩነት ቃል የለውም። ጂጂ ካለችው ማለት ነው። ሳሪ ልዩነት ቃላት ከጂጂም ከነዛኞቹም ያገኘሁባቸው ልክ አንቺ የአንቺም ሀሳብ የኔም ሀሳብ እንደሆነው ሳሪ ኤምባሲ ስራው ይሄ ነው። የኛ ትልቁ የሳሪም ትልቁ ጥያቄዋ ኤምባሲ ይሄ ሆኖ ስራው ይሄ ሆኖ እያለ እናንተ ለምንድን ነው እዚህ ነገር ውስጥ የገባችሁት? ለምንስ ወስዳችሁ በግድ የግጥሜ ርዕስ ደግሞ ማን አየልኝ የኔን ይላል። የስደት እንግልት ያደከመው ጎኔን እምባ አልቆም ብሎት የበለዘው አይኔን ማን አየልኝ የኔን የነገን ብሩህ ቀን የተነጠቅኩ ህልሜን በአረብ ሀገር ሴት የቀየሩት ስሜን ፈረዱብኝ እንጂ ማን አየልኝ እኔን
የአካሌን መብረክረክ መቆሜን አቅቶት እንደ ሰው መኖሩን መግባት መውጣት ናፍቆት ውስጤ ገብቶ ተጠራቅሞ ናፍቆት ትርጉም አልባ ሆነ የምኖረው ህይወት። ከግዴታ ውጭ መብት መች ተሰጠኝ? በራስ መተማመን ጉልበቴን አሳጣኝ። አልችለውም ካልኩኝ ሁሉም የሚቆጣኝ እሽሽ ማለቱ እጅግ በጣም ጎዳኝ። ውሎ አዳሬንም እስኪ ማን አየልኝ? ድክመቴን ፈልጎ ሁሉም ይፈርድብኝ። አዎ ስደተኛ ነኝ አልወድቅ ባይ ተጋዳይ መከራን መገፋ የሰው እጅ እንዳላይ። ደክሞኝ አላርፍበት አሞኝ አላወራ ቀን ሙሉን ሲጠሩኝ ሲያዙኝ ስሰራ መውጣት መውረዱን እስኪ ጥለኝ ጠልፎ ጉልበቴን አቅቶት ተዝለፍልፎ ሁሉንም ታግሼ ቀንም ሌቱም አልፎ ማን አየልኝ እኔን? እስኪ ያልፍ ያለፋል የሚል አጉል ተስፋ ድንገት ጨላልሞብኝ እስከ ጥግ ብከፋ አይዞሽ እህት ዓለም የሚለኝ ሰው ጠፋ። ማን አየልኝ እኔን? ጨረስኩ። ጎበዝ። ግጥሞችሽን ታስቀምጫቸዋለሽ? አዎ አስቀምጣቸዋለሁ። አስቀምጫቸው እና በጊዜ ሂደት እያረምቻቸው የሚስተካከሉን እያስተካከልሽ ነገ መጽሐፍ አድርገሽ ታሳትሚያቸዋለሽ። በርቺ። እሺ።